ለኮምፒውተራችሁ ፓስወርድ ክሬት ማድረግ ትፈልጋላችሁ? እንግዲያውስ ታዲያ እንዴት አድርጋችሁ ለኮምፒውተራችሁ በቀላል መንገድ ፓስወርድ ክሬት ማድረግ እንደምንችሉ እማሳያችሁ ይሆናል። እንምጣ። እዚህ ኮንትሮል ፓናል ላይ አንድ ጊዜ ክሊክ እናደርግ። ዘን እቺን ማክሲማይዝ እናደርግ። ዘን እዚህ ዩዘር አካውንት የሚለው ላይ አንድ ጊዜ ብቻ ክሊክ እናደርጋለን። ዘን እዚህ ጋር ቼንጅ አካውንት የምትለውን አንዴ ክሊክ እናደርጋለን። ዘን ሉክ ይሄ የኔ ዩዘር ኔም ነው። ስለዚህ እሱ ላይ አንድ ጊዜ ብቻ ክሊክ አደርጋለሁ። ዘን እዚች ጋር ክሬት ኤ ፓስወርድ የምትላለች እዚህ ክሬት ኤ ፓስወርድ የምትላው አንድ ጊዜ ክሊክ እናደርጋለን። ዘን እዚች ጋር ፓስወርድ የምናስገባበት ቦታ ተከፍቶልናል። ስለዚህ ኒው ፓስወርድ ይላል። እሱ ላይ ክሊክ አድርግና ፓስወርድ ጽፋለሁ። ሉክ እናንተም እያያችሁት ለራሳቸው የሚመቻቸውን ፓስወርድ ጻፉ። ከታች ኮንፊርም ኒው ፓስወርድ የሚለው ላይ ራሱን ፓስወርድ እናስገባለን። ሉክ ፓስወርድን አስገብቼ ጨርሻለሁ። ከፈለጋችሁ እዚህ ከታች ሂንት ፓስወርድ የሚለው ቦታ ላይ ሂንት መስጠት ትችላላችሁ፣ ካልሆነም ማለት ትችላላችሁ። ስለዚህ እኔ መስጠት አልፈልግም። ክሬት ፓስወርድ የምትለውን ክሊክ በማድረግ በቀጥታ ከዚህ ልውጣ። አሁን በትክክል ለኮምፒውተራችን ፓስወርድ ክሬት ማድረግ ችለናል ማለት ነው። ፓስወርዱን መቀየር የምትፈልጉት ሰዎች ካላችሁ ስቴፑ ከቅድሙ ጋር ተመሳሳይ ነው። ቅድም እዚህ ጋር ክሬት ፓስወርድ ነበረ የሚለው አሁን ቼንጅ ፓስወርድ ይላል። ፓስወርዱን መቀየር የፈለጋችሁ ሰዎች የቅድሙን ስቴፕ ይዛችሁ ትመጡና እዚች ጋር ቼንጅ ፓስወርድ የምትለው ላይ ክሊክ በማድረግ ላይ በፊት የምትጠቀሙትን ፓስወርድ ታስገቡና ከታች ኒው ፓስወርድ የሚለው ቦታ ላይ አሁን መቀየር የምትፈልጉትን አዲሱን ፓስወርድ ከታች ደግሞ ኮንፊርም የሚለው ቦታ ላይም ልክ እንደ ቅድሙ አዲሱን ፓስወርድ ሁለቱ ቦታ ላይ ታስገባላችሁ። የመጀመሪያው ላይ መጀመሪያ የምትጠቀሙትን ፓስወርድ፣ ሁለተኛና ሶስተኛው ቦታ ላይ አዲሱን ፓስወርድ በማስገባት ዘን ፓስወርዱን አስገብታችሁ ከጨረሳችሁ በኋላ እዚች ጋር ቼንጅ ፓስወርድ ክሊክ በማድረግ የኮምፒውተራችሁን ፓስወርድ መቀየር ትችላላችሁ።